ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ኩታበር የሚሄድ እጥር ምጥን ያለ የቤት እቃ ነው ማሳያችሁ። 133350 ብር ነው የፈጀው። ያው እቃዎቹ የተወሰኑ ናቸው፣ ላኪን ጽድት ያሉ ኳሊቲ የቤት እቃና እዚህ ጋም ጋቢ አለ ማለት ነው። ከዚህ ልጀምርላችሁ። እዚህ ጋር ኦርቢት 355 ሞዴል ሊትሩ ያው ወደ ሊትር ሲመጣ እዚህ ጋር የተቀናነሰ አለ እንደምታዩት ማለት ነው። የበረዶ ቤት የታችኛው ክፍል ምናምን በኪሎ ተቀምጦ ያው እያንዳንዱን ያስረዳል ማለት ነው። እዚህ ካርቶኑ ላይ ሞዴሉ 355 ነው እዚህ ጋር እንደምታዩት ማለት ነው። ያው የፍሪጅ ሊትር ብዙ ጊዜ ሊትሩን ዋናውን ሊትር አይጽፉትም። ለምን የበረዶ ቤቱ የእንትኑ በቃ ሁሉም ተደማምሮ ነው እዚህ ጋር የሚያሳየው ማለት ነው። እና ሞዴሉ 355 ነው። ዋጋ 82000 ብር ነው የገዛሁት ግን አንድ ሳምንት ይሆነዋል ማለት ነው። ገዝቼ አስቀምጬላት ነው። አንድ ሳምንት ኦር 10 ቀን እንደዛ አካባቢ ይሆነዋል። እና ተገበያ ላይ ያው ጠፍቷል አሁን ላይ እንግዲህ አንዳንድ ቦታ ደብቀው ይሁን አላቅም። ከቦታው ግን የለም፣ ከአዲስ አበባ የለም። እዚህ አንዳንድ ቦታ ደብቀው አስቀምጠው ይሁን አላቅም። ዋጋ ጨምረው የሚሸጡት ማለት ነው። እስከ ዛሬ 78000 ብር ነበር። ከ78000 80000 ከ80000 81 82000 ብር ነው ይሄን የገዛሁት ማለት ነው። እዚህ ጋር ደግሞ አርዶ የዳቦ መጋገሪያ አለ። ቡኒ ከለር ነው እንደምታዩት ማለት ነው። ይሄንን የገዛሁት 20500 ብር ነው። አርዶ ቆንጆ የዳቦ ፓትራ ነው ማለት ነው። እዚህ ጋር እንደምታዩት 3 ፓትራዎች አሉት። 1 ኪሎ 2 ኪሎ እና 3 ኪሎ አልሙኒየም ነው። እንትኑም ቆንጆ እቃ ነው ማለት ነው። ከዛ ሀባይ እዚህ ጋር ረከቦት አላት ባለ 5 ቋሚ 4200 ብር ነው። ሲኒ ደግሞ በ4000 ብር ቆንጆ ኩልል ያለች የምታምር ሲኒ ናት። በጣም የምታምረው ትክልክል ያለ ማለት ነው። ይሄንን ሲኒ ከነ ሰርቪሱ ነው 4000 ገዝቼላታለሁ። 1 ደርዘን ማለት ነው። እዚህ ጋር ግማሽ አለ፣ እዚህ ጋር ግማሽ አለ። የረከቦቱ አክሰሰሪ ደግሞ ፌርሜሎ ማጨሻና ጀበና ማስቀመጫ እዚህ ጋር አለው ማለት ነው። ከዛ ሀባይ እዚህ ጋር ደግሞ ሴኔጋል ብረት ድስት 3 ዶሮ ነው የገዛሁት 2800 ብር ነው ማለት ነው። ጽድት ያለ ቆንጆ ሴኔጋል ድስት። ከዛ ሀባይ ወደዚህ ስመጣላችሁ ደግሞ ይሄ የአርዶ ካርቶን ነው እዚህ ጋር ያለው። የፓስታ ማጥለያ አለ 550 ብር። ረና ቱርኪ 772 እዚህ ጋር አውጥቼዋለሁ ማለት ነው። ይሄንን ደግሞ 3500 ብር ነው የገዛሁት። እዚህ ጋር የውሃ ኮምፕሌት 2600 ብር። ሌላው የፒዛ መጋገሪያ 6140 ይሄንን 10000 ብር እና እዚህ ጋር ደግሞ ጋቢ አላት። ጋቢ ይሄንን የገዛሁት 3000 ብር ነው። በነገራችን ላይ ጋቢ በጣም ብዙ አይነት ጋቢ አለ። ይሄ ከውስጥም ሌላ አይነት አለው ማለት ነው እንደምታዩት። እና ይሄንን ይመስላል ጥርምጥና ያለ የቤት እቃ ነው ያላት። ይሄ ዳቦ መጋገሪያው ከሌሎቹ እንትን የሚለው የትኩስ ማስቀመጫ ወይም ከፍ ማድረጊያ የለውም። ያው የትኩስ ማስቀመጫ ኖርማል ገዝታችሁ መጠቀም ትችላላችሁ ማለት ነው። እና ይሄንን ይመስላል ገበያው ማለት ነው። እና ደግሞ አትመልሽም የምትሉ ልጆች ማለት ነው። እኔ ግርም የምትሉኝ አዛን እያለ መግሪብ ማለት ነው በፍጡር ሰዓት ትደውላላችሁ። እንደዚሁ ደግሞ ተራው ሂጄ ትደውላላችሁ። በዛ ሰዓት አይመቸኝም ጠባን። ግን ሁል ቀን እነግራችኋለሁኝ የምትፈልጉትን ነገር። ለምሳሌ እህታችን እኔ የምፈልገው ፍሪጅ ረከቦት ይሄንን ብላ ጻፈችልኝ። ስሜ ከሌ የምሄደው እዚህ ቦታ ብላ ጻፈችልኝ። ከዛ እኔ መልሳለሁ ማለት ነው። በወረፋ ቴክስት በወረፋ ነው። ዛሬ ደውላችሁ ዛሬውን አልመለሰችልኝ ብትሉ እኔ አልሰማም። ለምን ወረፋ አለ፣ የቴክስት ወረፋ አለ ማለት ነው። ለምሳሌ እኔ በረመዳን 15 ቀን ሲቀረው አሁን የረመዳን አስቤዛ ነው የምገበየው። ስለዚህ የተወሰነ ጊዜ ጠብቁ እስከ ረመዳን 10 ብያችሁ በትዕግስት ጠብቃችሁኝ እየገዛሁ ነው አሁን ማለት ነው። ቀያያችሁ ነው እየገዛሁ ነውና በረመዳኑ ጽፋችሁልኝ አው አልመለስኩም። ለምን ተናግሬያለሁ። ቪዲዮ በሰራው ሰዓት ብዙ ቪዲዮ ላይ ተናግሬያለሁኝ። አሁን የረመዳን አስቤዛ ነው የምሰራው እና ከረመዳን 10 በኋላ ነው እቃ መገዛላችሁ ብዬ
ቃሌን አላጠፍኩም። ከረመዳን 10 በኋላ እቃ መግዛት ጀምሬያለሁ። በወረፋችሁ እያስተናገድኩ ነው ማለት ነው። ላኪን አሁን በኢሞ ደወል አድርጋችሁ እኔ ቀን ይሄንን ሙሉ እቃ የቤት እቃውን የምትፈልጉትን እቃ ወይም ያዘዘችኝን የአንዷን ልጅ እቃ ለማሟላት ስሮጥ ነው የምውለው። ቀን ብደውሉልኝ አይመቸኝም። ግን በዋትሳፕ የምትፈልጉትን እቃ ዝርዝር ስማችሁን የሚሄድበትን ቦታ ካስቀመጣችሁልኝ ከዛ እኔ አካውንት ልክላችኋለሁኝ። ብራችሁን ትልካላችሁ፣ እቃችሁን እገዛለሁ። ላኪን ግን እኔ አሁን ቀኑን ሙሉ አንድ ሰው ቢሆን የሚደውለው ኖርማል ነው። ቀኑን ሙሉ ለሚደውለው ሁሉ ስልክ ብቻ ከሆነ ማወራው እቃውን ማን ሄዶ ይገዛዋል? እቃውን ተከራክሮ ማን ሄዶ ገዝቶ ያመጣዋል? እቃ ማምጣት ብቻ አይደለም፣ እቃ ማድረስም አለ። አሁን ለምሳሌ ዛሬ እኔ ወደ መካነ ሰላም ከትናንት ወዲያ የለቀኩትን ቪዲዮ ትናንትና ዝናብ ስለነበረ ዝግ ስለነበረ ያንን እቃ ከዚህ ደሴ አስጭኝ ሄድኩ። ከደሴ ደግሞ ወደ መካነ ሰላም አስጫንኩ። ከዛ የዝህን እቃ ገዛዝቼ መጣሁ። ሌላም እቃ ነበረኝ። ከዛም በኋላ በቃ መግሪብ አዛን ሲል እኔ መንገድ ላይ ነኝ። ለምን ከዛ እየመጣሁ ከደሴ ማለት ነው። ከመግሪብ በፍጥራ ሰዓት ወላሂ የምትደውሉ ሰዎች ግን አንዳንድ ጊዜ ግርም ትሉኛላችሁ። ወላሂ አንዳንድ ጊዜ ስራ ግዴታ ሆኖ እያለ ግን ደግሞ በተለይ የበረመዳን ሰዓት በፍጥራ ሰዓት ማፍጠር ግዴታ ነው። ያው አንድ ሰው ፊጥራ ላይ መሽቀዳደም አለበት አይደል? ስለዚህ እኔ በፊጥራ ሰዓት አሁን ብትደውሉልኝ አላነሳም። ለምን እያፈጠርኩ ስለሆነ ትእዛዝ ልቀበል ነው ወይስ ላፈጥር ነው? ከዛ ከማፍጠሪያ በኋላ ቡና ጠጣን፣ አንዳንድ ነገሮችን ሰራርቼ መስጂድ ይሄዳለሁኝ፣ ይመሻል ማለት ነው። ከዛም በኋላ መጥቼ ነው ቪዲዮ ሰርቼ ከዛ ትእዛዛችሁን የምቀበለው የሚሆነው ማለት ነው። እና ያው ሰው የሚሰራው በእርግጥ በአቅሙ ልክ ነው። ሁሉንም አንቺም አልተዳረሽም ብዬ ድፍት እስከምል አልሰራም። የምሰራው አቅሜ በሚችለው ነው። ለምን እናንተም የሆነ እቃ ስታዙኝ ያችንም ላደርስ ብዬ ካሰብኩኝ የሁላችሁም ላይሟላ ይችላል። ዋናው ነገር ሶብር ነው እና ይሄንን ይመስላል ሀባይብ። አትመልሽም ብለው ኮሜንት ላይ የሚጽፉትን ሰዎች እኔ አውቃቸዋለሁኝ። አሁን ደወል አድርገው ከዛ አንቺ እኮ አትመልሽም እንደዚህ ያህል ሆነኝ ይላሉ። ግን አብዛኛው ሰው አሁኑ ጽፎ አሁኑ ደውሎ አሁን ካልተመለሰልኝ የሚል ነው። አብዛኛው ደግሞ ሶብረኛ ነው። ማሻአላ ተባረከ ረህማን። እንጠብቃለን። ባይሆን ወረፋ ሲጅን ይሉኛል። ወረፋ ሲይዛቸዋለሁ። አካውንት ልኬ ከዚህ ቀን በኋላ ብር ላኩላቸዋለሁኝ። ይልካሉ፣ ገዛለሁኝ። እና አንዳንድ ጊዜ ያንንም ለማዳረስ ስናስብ የአንድ ሰው እቃ ወይ ሊሳሳት ይችላል፣ ወይ ያንዱ ላይሟላ ይችላል። በቃ ይሄ እቃ እኔ አሁን እቃ ስገዛ ይችን ሲኒ እንደዚህ ብድግ አድርጌ ግዝት አድርጌ ምጥት አይደለም የተሰበራላት ወይ እዚህ ይሄ ደህነኛ ነው ወይ ሰርቪሱ ደህና ነው ወይ እያንዳንዱን እቃ ቼክ ማድረግ አለ። እንደገና ደግሞ አብዛኛው የሚያዘው የቤት እቃ ብቻ አይደለም። የቤት እቃ እንደውም ቀላል ነው። አልባሳት የኔ ቅልል ያለ ናት ይሏችሁና አልባሳት ለአንዱ ማች ማድረግ፣ ለአንድኛው ሻርፕ ፍለጋ፣ ለአንድኛው ሱሪ ፍለጋ፣ ብቻ ብዙ ነገር አለው ማለት ነው። ዝም ብሎ አይደለም የሚመጣው እቃ ለማለት ያክል ነው። እና በትዕግስት እንትን ካላችሁ እኔ ማንም ሰው የእናቴ ልጅ የለም የእናት ልጅ የለም አይደል? ሁሉም ያወቃችሁኝ እናንተ ናችሁ እንጂ እኔ እኮ ቀይ ትሆኑ ጥቁር ትሆኑ ምናምን አላቅም። ሰው የምመርጥበትም እንትን የለኝም። በተራችሁ መሰረት አስተናግዳለሁ ማለት ነው። ግን ደግሞ በቃ እኔ የምታዳምጡኝ ከሆነ በዋትሳፕ ብጽፉልኝ ስማችሁንና የምሄድበትን ቦታ ያፋጠነኛል ብያችኋለሁኝ። እና የእቃ ዝርዝራችሁን ብትጽፉ መጻፍ የማይችል ደግሞ ሪከርድ ያስቀምጥልኛል፣ ችግር የለውም። ከዛም በኋላ በኢሞ ተደዋውለን ነው በመሰረቱ እቃውን እያብራራችሁልኝ ይሄ መጥፎ እቃ ነው፣ ይሄ ጥሩ እቃ ነው የሚለውን እያወራን ነው የምገለብጠው ደብተር ላይ ታውቃላችሁ፣ የገዛሁላችሁ ልጆችና ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።